አሮማ በላያችን ላይ የክርስቲያኖች አምላክ የሚቀርብለትን መስዋዕት የሚመርጥ ብቸኛው አምላክ በእሳት ውስጥ ዕጣን አይጠፋም። ክርስቶስ ትንሣኤ ሙታነ ሞተ ለኬዶ ለሞት የማይቆጣህ ግን ማታየው አባት ምን ያደርግልሃል? እግዚአብሔር ቢኖርም በአንተ ህይወት አይኖርም ክርስቶስ ከሌለ ማለት። መዳንን ትልቅ ያደረገው ከሰይጣን መዳናችን ሳይሆን ከእግዚአብሔር ከራሱ መዳናችን። ሰይጣን ፈርበል አንተ ሰይጣን ይባላል አይደል? እግዚአብሔርስ ምን ልታረግ ነው ተባለ። ከሚሰው መስዋዕቶች ጋር አንድ ላይ ቆሜ ነው ደጅ ነው እንዴ? አሁን ለምን አምነ ቤተ መቅደስ አትወጣ? ሃይማኖት ጮሆ አይወጣም እንጂ ጴጥሮስ ከፈሪሳውያን የሚያስወጣ ነው። መድረክ አሁን እኮ ነው መጣያ የሆነው ብራዘር። ጌታ ነው እሱ ራሱ ያደረገው። ጌታ ይባረክ። መልካም መዓዛ ቁጣን ያስረሳል አይደል? እህቶች ይኸውላችሁ ከባሎቻችሁ ጋር ስትጣሉ ጨስ አድርጋችሁ ጠብቁ። ድሮ እስቲ የካህናትን እጅ ስሙ የሚያውቅ እኛን ሸተት ናቸው መሰለኝ የህይወት ሽታ አላሸት ብለዋል። አሁን ለምሳሌ ሽቶ ተቀባላችሁ አይደል? ላለመሽተት እኮ ነው። ባንቀባስ ወገዶች ይሆን በእኛ ጠረን በእኛ ስራ አንድ ነገር ልንገራችሁ። እኔ አሁን የብሉይ ኪዳን ካህን ግባ ቢለኝም አልገባም። ይቀልዳል እንዴ? ቤተ መቅደስ እንዲህ ሲፈራ አስቡት። ኢየሱስ ክርስቶስ ሰውን የሚወክል እግዚአብሔርን የሚመጥን ብቸኛው መስዋዕት። ዘጸአት ምዕራፍ 30 ቁጥር 34። ከዛ ደግሞ ከዚህ ጋር የሚጋጠም ዘሌዋውያን ላይ ያለ ሐሳብ አለ። እሱንም በኋላ ላይ እናገጣጥመዋለን ማለት ነው። እግዚአብሔርም ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥም የሚገኝ ሽቶ፣ የሚሸትትም ሙጫ፣ ጥሩ ዕጣንም ውሰድ። የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹሕና ቅዱስ ዕጣን አድርገው። ከእርሱም ጥቂት ትወቅጣለህ፣ ታልመውም አለ። ከዚያም ወስደ አንተን በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሁንላችሁ። እንደ እርሱ የተሰራ ዕጣን ለእናንተ አታድርጉ። እንደ እርሱ የተሰራ በሉ እስቲ። ሌላ ዕጣን ለእናንተ አታድርጉ። በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደ እርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ ይላል። ይህንን ትእዛዝ ቀጥታ ነው ለሙሴ የሚናገረው እግዚአብሔር። የቤተ መቅደስ ውስጥ የሚቀርብ የዕጣን መስዋዕት አለ። የዕጣን መስዋዕቱ አዘገጃጀት ነው እዚች ጋር የሚናገረው ዘጸአት ላይ። ዘሌዋውያን መጣለው በኋላ ዘሌዋውያን ላይ ደግሞ የዚህን ዕጣን አቀራረብ ይናገራል ማለት ነው። አቀራረብ ይናገራል ማለት ነው። እና ዕጣኑ ማን እንደሆነ ነው የምናየው ዛሬ ማለት ነው። አንዳንድ ነገር ስለ ዕጣን ልበላችሁ። ይህ አሁን ለምሳሌ ከቁጥር 34 እስከ 38 ያነበብነው ክፍል ውስጥ 3 መሰረታዊ የዕጣን ባህሪያቶችን እናያለን። የዚህ ዕጣን የመጀመሪያው ባህሪው የሚዘጋጀው በእግዚአብሔር ትእዛዝ መሆኑን። እግዚአብሔር አዞ ነው የሚዘጋጀው ማለት ነው። በእግዚአብሔር ፈቃድ መሰረት ነው የሚዘጋጀው ማለት ነው። ስለዚህ አዛዥ እግዚአብሔር አለ። በነገራችን ላይ የክርስቲያኖች አምላክ የሚቀርብለትን መስዋዕት የሚመርጥ ብቸኛው አምላክ ነው። ለምን ካላችሁ የሚፈልገውን ይናገራል። ይሄን ፈልጋለሁ ይሄን አልፈልግም ይላል። የአሕዛብ አማልክት ግን የምትሰጡትን ይቀበላል እንጂ የምትሰጡትን ነገር አይመርጥም። ለምን አይናገርማ? እንዴት ይምረጥ? አረ አፋለው ምን አይልም፣ አይናገርም። ስለዚህ የምታቀርቡለትን መስዋዕት ሁሉ ነው የሚቀበለው ማለት ነው። ይኸውላችሁ እግዚአብሔር የምናቀርብለትን መስዋዕት ሁሉ አይቀበልም። እግዚአብሔር የሚፈልገውን መስዋዕት ነው የሚቀበለው። ቅዱስ ነው፣ የተቀደሰውን ብቻ ለይቶ ነው እንጂ ዝም ብሎ እንደ አሕዛብ አማልክት የተቀረበለትን በሙሉ የሚሰበስብ እንደዛ አይደል። ስለዚህ በትእዛዝ ነው የሚቀመመው። ዕጣኑ በትእዛዝ ነው የሚሰራው። እንደውም እግዚአብሔር ምን እንደሚል ታውቃላችሁ? እንደዚህ አይነት ዕጣን ለእናንተ እንዳታደርጉ ተጠንቀቁ ይላችኋል። ቅዱስ አድርጉት ይልና በእናንተ ቤት እንዳይገኝ ይላል። ቅዱስ ነገር በእናንተ ቤት አይገኝም እንደማለት ነው እንግዲህ። ከዛ የሚቀርበው በቤተ መቅደስ ነው። ይሄ ዕጣን የትም ቦታ ይሄንን ዕጣን ማቅረብ አይቻልም። የሚቀርበው የት ነው? ቤተ መቅደስ። የሚሰራውስ በትእዛዝ ነው። ሌላው ደግሞ የሚያቀርበው ካህኑ ብቻ ነው።
ካህን ብቻ ነው የሚያቀርበው። ስለዚህ ሶስቱ ባህሪያቶች ምንድናቸው? በትእዛዝ የሚዘጋጅ፣ በቤተ መቅደስ የሚቀርብ፣ በካህናት የሚሰዋ ዕጣን ነው ማለት ነው። የሚገርማችሁ ለምሳሌ የሆነ ፌስታል የሆነ ነገር እሳት ውስጥ ብታረጉት ይጨሳል አይደል? መልካም መዓዛ ይወጣል። ይኸው ዕጣን እየጨሰ መልካም መዓዛ የሚሰጥ ብቸኛ ነገር እሱ እኮ የለም። እሱ ያረረ ነው። አንተ ግን ትላለህ። አንተን እያሳቀ እሱ ግን የሚያር ማለት ነው። እሱ እያረረ ነው። እሱ እየጠፋ ነው። ግን መልካም መዓዛ ይሰጣል ማለት ነው። መልካም መዓዛ ይሰጣል ማለት ነው። ከዛ እሳት ዕጣንን አያጠፋውም። የሚገርማችሁ በእሳት ውስጥ ዕጣን አይጠፋም። ለምሳሌ አንድ ዕጣን አምጥተን ይሄ ዕጣን መጣ፣ ጎሽ ጌታ ይባርክሽ፣ ይሄ ዕጣን መጣ። አሁን ሸቷችኋል? ይሸታችኋል? ዕጣኑ ሸተታችኋል? አልሸተተም። ከዛ እሳት ውስጥ ባረገውስ እዛ አይመጣም። ይሄንን ዕጣን ያስኬደው ምንድነው? እሳት። ስለዚህ ልታጠፋው እሳት ውስጥ ስትከተው ጭራሽ ቤቱን ሙሉ ይዘዋል ማለት። ሃሌሉያ። ሊገሉት መቃብሩ ሲከቱት መቃብሩ ውስጥ ያሉትን ሁሉ ሰብስቦ ተነሳ ማለት። ሃሌሉያ። ክርስቶስ ትንሣኤ እሙታነ ሞተ ለኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወት ለዘላለም ዕረፍት የሚል ነገር አለ። ክርስቶስ ከሙታን ተነስቷል። በሞቱ ሞትን ረግጦታል። ወሀበ ሕይወት ለዘላለም ዕረፍት ማለት በመቃብር ውስጥ ላሉ የዘላለም ዕረፍት የሆነውን ሕይወት ሰጥቷቸዋል ማለት ነው። እንዴ አንዳንድ ነገርማ። ስለዚህ ዕጣንን ማጥፋት አይቻልም፣ ይገናል። ጭራሽ እሳት መግነኛው ነው። አንተ ልታጠፋው ስትል ሰይጣን እኮ ስንዴ መሆኑን አልተረዳም ኢየሱስ እና ከአፈር ጋር ቀላቀለ። ስንዴ ደግሞ ከአፈር ጋር የተቀላቀለች ቀን ነው የምትበዛው። እና ኢየሱስ ራሱ ምን አለ? የስንዴ ቅንጣት ወደ መሬት ለመግባት ፈቃደኛ ባትሆናል ብቻዋን ትቀራለች። ነገር ግን መሬት ውስጥ ብትገባስ ተበሰብስና ከዛስ ብዙ ሆና ትነሳለች ማለት። ስለዚህ አላወቀም። እሳት ላይ ሲያረጋው ዕጣን መሆኑን አላወቀም። ሊያጠፋው ሲሄድ ራሱ እኮ ሄደልኝ እፎይ ተገላገልኩ ብሎ ነበርና ዝቅ ብሎ ሲያይ 12 ሆኖ ነው ያገኘው። ኢየሱስ በሞት በዛ እንጂ አላነሰም። ይሄው እስከ ዛሬ ኢየሱስ ጌታ። ኢየሱስ እንኳን ሞተ እኮ ነው የሚያስብለው። ቢሞት ብቻውን ነበረ። እስከ ዛሬ ቢኖር ብቻውን ነበር የሚኖረው። ስለ ሞተ ይሄው በእኛ ሁሉ ኖረ። ዕጣን እዚህ ብቻ ነበር የምትኖረው አይደል? ይሄ ዕጣን እዚህ ብቻ ነበር የሚኖረው። ባጨሳውስ ዕጣንን በእሳት ውስጥ ማጥፋት አይቻልም። ከዛ ዘሌዋውያን 16 ላይ ስለዚህ ዕጣን አቀራረብ ይናገራል። ይሄንን ሁለት ጥቅስ በቃ አገጣጥሜ ነው የሚሄደው ማለት ነው። ዘሌዋውያን ምዕራፍ 16 ቁጥር 12 እና 13 ላይ እንደዚህ ይላል። እንደው በጌታ ስሙ በእግዚአብሔር ፊት ካለው መሰዊያ ላይ የእሳት ፍህምን አምጥቶ ጥናውን ይሙላው። ጥና ታውቃላችሁ መቼም አይደል? ጥና ብዙ አላስረዳም። እዚህ ጥና እንደዚህ የሚደረገው ማለት ነው። እዛ ውስጥ ከተወቀጠው ከጣፋጭ ዕጣን እጁን ሙሉ ይወስዳል። የትኛው ዕጣን ነው? ዘጸአት ላይ የተሰራው ማለት ነው። ዘጸአት ላይ አዘጋጅና በምስክሩ እዛ አኑረው አላለው ሙሴን? አሁን ደግሞ ያ ያኖረውን ዕጣን እንዴት እንደሚያቀርበው አቀራረቡን ነው ዘሌዋውያን ላይ እየተናገረ ያለው ማለት ነው። ስለዚህ እጅህን ሙሉ እፈስ ከዕጣኑ። እሺ አፈሰ። ወደ መጋረጃውም ውስጥ ያመጣዋል እንዳይሞትም። እስቲ እንዳይሞትም በሉ። ድገሙት እስቲ ድገሙት። አሁን እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት ዕጣኑን በእሳቱ ላይ ያደርገዋል። ፕራክቲካሊ
ጥናው እንደዚህ ያለ እሳት ያለበት ከዛ ካህኑ መጋረጃውን ከመግለጡ በፊት የተወቀጠ ዕጣናል ደግሞ የሚገርማችሁ ጭሱ በደንብ እንዲወጣ የላመ ነው አይደል ታልመዋለህ ብሎታል ዘጸአት ላይ ቅድም ሳነብ ሰምታችሁ ከሆነ አይደለ ጎሻ ጎስ ጌታ ይባርካችሁ የላመ ነገር እሳት ላይ ሲደረግ ምን ይላል ማለት ነው በጣም ነው የሚጨሰው ማለት ነው ከዛ የጢሱ ደመና ፊቱን ይሸፍናል ይላል ደመና የሰራው ምኑ ነው ጭሱ አይደል የጭሱ ደመና ምኑ የላመ ስለሆነ አዎ ጎሽ ከዛ እዚህ ጋር ይጨምረውና ልክ የጢሱ ደመና ፊቱን ሲሸፍን ማለት ነው ሲሸፍን መጋረጃውን ይገልጠዋል እግዚአብሔር ምን አለ መሰላችሁ ካህኑ እንዳይሞት ይሄን ያርጋል ካላረገ ግን ይሞታታል እኔ የለውበትም ማለት እግዚአብሔር ኢየሱስን ሲያወራን የከረመው ለካ ከድሮም ጀምሮ ኢየሱስ የአዲስ ኪዳን ስብከት እኮ ብቻ አይደለም ከዛ ልክ ከሸፈነው በኋላ ምን ያደርጋል መጋረጃውን ይገልጣል ማለት መጋረጃውን እንዲሁ ቢገልጠውስ ከስርየት መክደኛው ጋር ምን ይላል ፍለፊት ይገናኝ ከእግዚአብሔር ቁጣ ጋር ይገናኛል ማለት ከዛ ሰውየው ይሞታል ስለዚህ መጋረጃውን ዕጣን ሳይዙ መክፈት አይቻልም ደግሞ ዕጣኑ ሲጋርድ የተላመው ዕጣን በደም በጢሱ ደመና በምስክሩ ፊት ያለውን ካህኑ ሲሸፍን ይግለጠው ነው የሚል ከዛ በዛ በዕጣን ውስጥ ደም ይረጫል ማለት ነው እነዛ ማለት ነው ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባና መስዋዕት አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ የመዓዛ ሽታ አድርጎ ራሱን ሰጥቷል ይላል ክርስቶስ አሁን ይሄንን ከከፈተው በኋላ ምንድነው ካህኑ የሚያገኘው ዋስትና ካላችሁኝ መጋረጃው ተከፍቶ ለመጀመሪያ ጊዜ ሰው በህይወት ይኖራል በምኑ ምክንያት በመካከል ምን ገባ ማለት ነው አሁን ስለዚህ የጢስ ደመና ነው ትንሽ ምን እንነጋገረው የመቅደሱ ዕጣን አየን ትልቁ ነው እሱ የመስዋዕት አቀራረብ ከዛ ከቤተ መቅደሱ ዕጣን ደግሞ የጢሱን ደመና እናይና መጨረሻ ላይ በአሮማ እንዘጋለን ይሄ ዕጣን ፍም ስለሌለ ነው እንጂ አረግላችሁ ነበር እሺ ግን ተውታው ዝም ብላችሁ ኢማጂን አርጉት መጋረጃና መግቢያ ነው እሺ እንዴት በሉ ለምሳሌ አንድ መጋረጃ አንድ ልብስ ፍለፊቴ እንደዚህ አለ አይደል እንደዚህ አረግን እንበል እናንተን እንዳላያችሁ ምን ያረጋኛል ጎሽ እሺ ወደ እናንተ ለመምጣት ፈልጌ እንዲብልስ ምን ያረጋኛል ይከልለኛል ስለዚህ መጋረጃ ስራው መክፈል ነው መከልከል ነው ድሮ እንደውም አሁን ነው እንጂ ድሮ ክፍል የቤት ራሱ የሚከፋፈለው በመጋረጃ ነበር መኝታ ቤት ሳሎን ቤት የሚባለው ድሮ በመጋረጃ የተከፈለ ነበር ወደኛ ሀገር መክፈል መደበቅ ምናምን ነው ስራው ይኸውላችሁ የዚህ የጢሱ ደመና ጥቅም ሁለት ነው አንደኛ እንደ መጋረጃ ከቁጣው ይከልልሃል ከዛስ እንዲ ወደሱ ስትሄድ እንዲ አይዝህም በውስጡ ምን አለ አሁን ጭስ እዚህ ጋር ብኖር ጭስ እንዲ ብራመድ አትሂድ ብሎ ይዘኛል ጭሱ አይዝህም ስለዚህ የጢሱ ደመና መጋረጃም ነው መግቢያም ነው ማለት ነው የብሉይ ኪዳን መጋረጃ ግን መጋረጃ ብቻ ነው ምን ያረጋሃል ማለት ነው ከቁጣው ይከልልሃል ፊቱንም በዛው ይጋርድብሃል ማለት የማይቆጣህ ግን የማታየው አባት አለ ማለት ነው ቁጭ ብሏል የሆነ መጋረጃ ውስጥ ከዛ አባባዚ ውስጥ ነው ትባላለህ ችግር የለም መጋረጃው ስላለ ምንም አትሆንም ትባላለህ ከዛ ፊቱን ሳታይ ዘላለም ትኖራለህ ማለት የማይቆጣህ ግን የማታየው አባት ምን ያደርግልሃል ኢየሱስ ሲሞት የመጀመሪያው ነገር መጋረጃው የተቀደደው ለዛ እንዴና እንታያይ ያለ እግዚአብሔር ለምን በመካከል ስለገባ መጋረጃ ያስፈልግም ተባለ ማለት ነው ገባ እሱ ከመጣ በኋላ ምን መጋረጃ ነው ልክ የጢሱ ደመና ከመጣ በኋላ መጋረጃው እንደማያስፈልግ ሁሉ ኢየሱስ ክርስቶስ ከመጣ በኋላ ሌላ ያስፈልግ ኢየሱስ ጌታ እንታያይ በክርስቶስ አለ እግዚአብሔር ማለት ነው
ይውላችሁ እግዚአብሔርም እኛን ያየው እኛም እግዚአብሔርን ያየነው በክርስቶስ ነው። እሱ ቢወጣ ምንም ነገር አይኖር። አይገርማችሁ? እሱ ለዚህ ነው ምን ሳሳለት። ለዚህ ነው እሱ ከሌለ የለም ምንም ነገር። እግዚአብሔር አለ ትላለህ፣ ክርስቶስ ከሌለ እግዚአብሔርን በምን ታውቀዋል? እግዚአብሔር ቢኖርም በአንተ ህይወት አይኖርም ክርስቶስ ከሌለ ማለት። ኢየሱስ ክርስቶስ ጌታ ነው። መጋረጃው ከቁጣው ይከልልሃል፣ ፊቱንም በዛው ይከልልሃል። የጢሱ ደመና ግን ከቁጣው ይጋርድሃል፣ ወደፊቱም ያስገባሃል። መጽሐፍ ቅዱስ ምን ይላል? ሮሜ ምዕራፍ 5 ቁጥር 9 ላይ ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናል። የጢሱ ደመና ካህኑን ከምን አዳነው? ከቁጣ። የእግዚአብሔርን ቁጣ ፊት ለፊት እንዳይገናኝ አድርጎ ከእግዚአብሔር ቁጣ ዳን። ከእግዚአብሔር ቁጣ የዳንበት እውነተኛው የጢሱ ደመና ክርስቶስ ነው። ለምን? ከቁጣው ይላል። በነገራችን ላይ መዳንን ትልቅ ያደረገው ከሰይጣን መዳናችን ሳይሆን ከእግዚአብሔር ከራሱ መዳናችን። ቁጣው ማን ነው? ሰይጣን ነው እንዴ ተቆጣን? ሰይጣንማ ቢሆን እግዚአብሔር ዞር በል ይለዋል። እግዚአብሔር ሆኖ እኮ ነው ማንም ዞር በል ያላለው። ማን ዞር በል ይበለው? ማን ዞር በል ይበለው? ወገን ቡዳ ቢሆን የሆነ ነገር ቢሆን የኢትዮጵያው ነው ቡዳ። ኢትዮጵያ ውስጥ ይበዛ ይባላል። እሱ ቢሆን ዞር በል ይባላል አይደል? ሰይጣንስ ዞር በል አንተ ሰይጣን ይባላል አይደል? እግዚአብሔርስ ይውላችሁ መዳን ትልቁ የሰጠን ፕሪቪሌጅ አጋንንትን ማስወጣት ወይም ስጋዊ ፈውስ ማግኘት አይደለም። ኢየሱስ ሳይሞት አጋንንት ይወጡ አልነበር እንዴ? ኢየሱስ በህይወት እያለ ሳይሞት አጋንንት ሲወጣ አልነበር? አልፎ ተርፎ ሐዋርያት ሲያስወጡ አልነበር እንዴ? እሺ ዘይት እየቀቡ ሰዎችን ሲፈውሱ አልነበር? ይሄ ሁሉ የሆነው ማሳይሞት ነው። እሺ ኢየሱስ አልሞትም እንዲሁ ነው ምኖረው ብሎ እስከዛሬ ቢኖር አጋንንት ማንጫጫት ይቀር ነበር? አይቀርም። ኢየሱስን ነፍሱን ኮስት ያደረገው ቁጣው የእግዚአብሔር መሆኑ። ኢየሱስ ክርስቶስ ሰውን የሚወክል እግዚአብሔርን የሚመጥን ብቸኛው መስዋዕት ነው። ብቁ አይደለም ማንም ሰው። በሌላ አነጋገር በጣም ርቦ አንድ ጉርሻ ቢሰጥህ ምንም አይልም ነው አይደል? እግዚአብሔር እኮ ፍየል የሚያመጡለታል እሺ ምንም አይልም። እንዳልጠገበ የሚያስታውቀው ለሚቀጥለው ይዛችሁ ነው ይላል። በቃ ቢራካ ቢጠግብ ኖሮ ሌላ ይዘው ነው አይልም ነበር አይደል? ካህኑ እንግዲህ የዛሬውን አንጥታል የሚቀጥለው እንዳትረሳ አደራህን ብሎ ነው የሚሸኝ ስትሄድ ራሱ። ምን ማለት ነው? ያቀረበልህ መስዋዕት ለነገ እንደማይበቃ ነግሮ ነው የምትሄደው። እግዚአብሔር ኢየሱስን ከተቀበለ በኋላ ሌላ ነገር እንዳታመጡባል እዚህ ነገር ላይ እንዳይጨመር አደራችሁን አለ እግዚአብሔር። ምን ነው እኔ ያለኝ አንድ ነው አለ፣ እናንተ ሌላ እንዳይኖራችሁ አንድ ይሁን አለ፣ ሌላ እንዳታመጡ ይላል። ለምን? ብታመጡም ከሱ የሚያንስ ነው ብታመጡት። ብታመጡም እናንተን የማይወክል ነው፣ እኔን የማይመጥን ነው። በክርስቶስ እንታረቃለ እግዚአብሔር። ከእግዚአብሔር ዘንድ ክርስቶስ መታረቂያችን ነው። ሃሌሉያ። ከዛ ከቁጣው ዳንን አይደል? ዳንን እኮ። ከዛ ምን ይላል መሰላችሁ? ኤፌሶን ምዕራፍ 2 ቁጥር 18 በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ከቁጣው ዳንን አይደል? የጢሱ ደመና ከቁጣው ያድንህና ወደፊቱ ምን ያረጋል? ያስገባሃል። ኢየሱስ ምን አረገ? ከቁጣው አዳነ። ከዛ ምን እንዳለ ታውቃለህ? ግባ አለ። የብሉይ ኪዳን ካህን ምን እንደሚል ታውቃላችሁ? ደህና ዋልክ እንዴት ነው ሰላም ይዘህ መጣህ? እሺ ቆይ ጠብቀኝ ይልና መስዋዕቱን ይቀበልሃል። አንተ ያመጣኸውን መስዋዕት ወደ ውስጥ ይዞ ይገባና አንተን ግን ቁጭ ያረጋለች። ለምን? አንተ ያመጣኸው ነገር አንተን ለማስገባት ብቁ አይደለም እያለ ነው። አልገባህም እንጂ እንደዛ እያለ ነው። እግዚአብሔር ተናግሯል። ብቁ አይደለም እዛው ቁጭ በሊልና ከሰዋ በኋላ ምናልባት ከሰዋ በኋላ ግባ ይለኛል ብለህ ስትጠብቅ በቃ ሂድ። ሰውቶም የሚገባ ግን የማያስገባ መስዋዕት ማለት ነው። ለራሱ ይገባል። ኢየሱስስ ከቁጣው ጋረደ። ከዛ ደጅ ምን ተሰራላችሁ? አንድ ነገር ልንገራችሁ። እኔ አሁን የብሉይ ኪዳን ካህን ግባ ቢለኝም አልገባም።
ይቀልዳል እንዴ? አልቆ ሊጨርሰኝ ነው እንዴ? እሱ ራሱ ለመመለሱ ዋስትና የለውም። ከደጅ ሆነው ይጸልዩለት ነበር። አንዳች ነገር አግኝቶታል ቤተ መቅደስ ውስጥ እየተባለ ማለት ቤተ መቅደስ እንዲህ ሲፈራ አስቡት። ሃሌሉያ። አልገባም እኔ እናንተ ከገባችሁ አላውቅም። በእርሱ ስራ ሁላችን በአንድ መንፈስ ወዴት? ወደ አብ። ደግሞ እኮ ወደ ምድራዊቱ ቤተ መቅደስ አይደል? ይውላችሁ ወደ ምድራዊቱ ቤተ መቅደስ እንዳንገባ የተከለከልነውን እኛን ቤተ መቅደስ አደረገን። ዞር በል አሕዛብ፣ ውሻና አሕዛብ በዚህ እንዳይመጣ የተባለውን ከደጅ ጀምሮ ምን ልታረግ ነው ተባለ። አይ እዚህ ለመግባት ፈልጌ አሕዛብ ነው ብለው አባረውኝ ከሚሰው መስዋዕቶች ጋር አንድ ላይ ቆሜ ነው ደጅ ነው እንዴ? ለምን አምነ ቤተ መቅደስ አትሆን? ከዛ ለቤተ መቅደስ ለመግባት የሚጣጣሩ ሰዎችን ቤተ መቅደስ ለመግባት የሚጣጣሩ ሰዎችን ሃሌሉያ እውነተኛው ቤተ መቅደስ እኔ ነኝ አላቸው ማለት ምን? ፈሪሳውያን እኮ ገርሟቸዋል። ወንበር ላይ ያሉት እነሱ ነው፣ አጋንንት የሚያስወጡት አሳ አጥማጅ ናቸው። ምንድን ናቸው እነዚህ? ምንድን ነው? ምን እያረክ ነው ጴጥሮስ? እያስወጣው እኛ እያለን ቀረብ የምንለው እኛ እያለን። ሃይማኖት ጮሆ አይወጣም እንጂ ጴጥሮስ ከፈሪሳውያን የሚያስወጣ ነበር፣ ግን አይወጣም እሱ። ይሄን የተቸገረው ነገር አሮጌ አዳም ቢወጣ ኖሮ ጮሆ ከራሴ ነበር የሚጀምረው። ውጣ! አይ እግዚአብሔር ክብር ለኢየሱስ ይሁን። መዳናችንን ትልቅ ያደረገው እሱ ነው። እኔ በነገራችን ላይ መግባታችን አይደለም የሚገርመኝ፣ ከምንም በላይ ገብተን መተረፋችን። እንዴት ሰው እግዚአብሔር ፊት ገብቶ ይተርፋል? እግዚአብሔር ምን አለው ሙሴን ስለው እኔ እኮ አልታይም አለው። ምን ነው እኔን ካየ በኋላ ተያየን ብለህ አልጽፍም አለው። ለምን? ትሞታለህ ከዛ በኋላ። ሌላ ሰው ነው ስላንተ የሚጽፈው አለ። ጀርባዬን የሚገርም ምን እንዳልታውቅ ጀርባውን ታያለህ አለና ጀርባውን ለማየት ምን እንዳደረገ ታውቃለህ? የአለት የተሰነጠቀ አለት ውስጥ ከተተው ሙሴን። ሂዱና አንብቡ። ከዛ እጁን በላዩ ላይ አደረገ። ምኑን ለማየት? ጀርባው። ከዛ ጀርባው እንዲህ ያሳያው። እሱ ፌንት ሰራ በራሱ እጅ መልሶ እንደገና ተነስተስ። ወገኔ እግዚአብሔር ፊት ከዛ ከገባ በኋላ ልተርፍ እግዚአብሔር የሚባላ እሳት ነው እኮ የሚለው አይደል? እኔ የሚገርመኝ መትረፋችን። ከዛ ምን ወደ ምድራዊ ቤተ መቅደስ እንደው በማል ምሳሌ ልስጥ እንደው በአንድ ሰው እሺ ባንተ እዛው ሁንና አሁን ጌታ ይባርክ። አሁን እኔ ካህን ነኝ አይተኸኛል። ከዛ አንተ ደግሞ የካህን ዘር ነህ። እኔን ተከተ ካህን የምትሆነው አንተ ነህ። የመግባት ድፍረት አለን የሚለውን ላሳያችሁ። ድፍረቱን ከየት እንዳመጣ ነው። አሁን እንዲሁ እያየኸኝ ገባሁ እኔ። ከዛ እዚህ ላይ ምን ታሰረልኝ? ገመድ ሸኩራ የሚባል ማለት ነው። ሸኩራ ቅጭል ቅጭል የሚል አንዳንድ ሰው ልሳን ይመስለዋል። ሸኩራ ይላል። እዚህ ጋር የሚታሰር ነው። ልሳን አይደለም። እዚህ ላይ ይታሰራል። ለምንድን ነው የሚታሰረው? እዛ ቢወድቅ ገብታ አታውጣው። ለማውጣት ከገባህ ሌላ የሚያወጣ ሰው ይመድብልሃል። ሁሉም ወጪ እኮ ነው ብራዘር። አስገቢ ጠፋኩ። ከይሁዳ ነገድ የሆነው አንበሳ ያ ኢየሱስ ጌታ። ከዛ እያየ ነው እንግዲህ ገባ። ቢገርማችሁ የብሉይ ኪዳን ካህን ወደ አገልግሎት ሲሄድ እንዴት ብሎ እንደሚሄድ ታውቃላችሁ? ሚስቱን ተሰናብቶ ሀኒዬ ላልመለስ ይችላል። በእውነት አስቡ እንደዚህ አይነት ባል ሲኖራችሁ። አሁን አገልጋይ ታገቡ ነበር? መቼ ይሙት አላውቅም ብላ ታገባ። ተሰናብቶ ልጆቹን መክሮ ነው የሚሄደው። አደራ አቡሽዬ በደንብ ተማር፣ ህጉን በደንብ ተማር፣ ላልመለስ ይችላል ብሎ ነው የሚሄደው። እና በቃ በጭንቀት ነው የምትጠብቀው ባሏን።
ላይመለስ ይችላል። አገልግሎት አበቃን ይላል። ታውቃለህ? ለአዲስ ኪዳን አገልግሎት አበቃን ይላል። በቃን አይልም። በመንፈስ ለሆነው ለምን ያ ፊደል ነው መቼ እንደሚገል አይታወቅም። ከዛ ኔክስ ገባ ጧ ብዬ ሞትኩ ማለት ነው። እዛ ውስጥ እያየህ ነው አንተ። ይሄንን እንግዲህ ጉድ በል እንግዲህ። አሁን ከዛ ስጎተት ታያለህ። አሁን እዚህ ላይ አሜን ነው አይባልም እኮ። ጎትቶሽ ያወጣየና ከዛ ተረኛው ዋና አንተ እግር ላይ አሰሩት። ወንድሜ አንተ እግር ላይ አሰሩት። ከዛ ስትገባ ሃሌሉያ ወደፊቱ ገባ ምናምን እያልክ ነው የምትገባው። ይመጣልሃል። ሃሌሉያ አይመጣም። ወይኔ ተረኛው ነኝ በቃ ወይኔ እያልክ ነው የምትገባው። የሞት አገልግሎት የፍርሃት አገልግሎት የሚለው ለዛ እየተንቀጠቀጡ ነው የሚገቡት። ወይኔ አደራችሁ እንግዲህ። እንደውም አንዳንድ ካህናት ምን እንደሚያደርጉ ታውቃለህ? ውሻ ተናካሽ ውሻ ያለበት የእስራኤል ሕዝብ ጋር ይሄዳሉ አውቀው ለመጠየቅ እና ራሳቸው እንዲነከሱ ያደርጋሉ። ከዛ አያገለግሉም ከተነከሱ። ለምን? ይሄው ውሻ ነክሶኛል እኔ መግባት አልችልም ሌላ ሰው ይግባ ማለት ነው። መድረክ አሁን እኮ ነው መጣያ የሆነው ብራዘር። ጌታ ነው እሱ ራሱ ያደረገው። ጌታ ይባረክ። አሁን እኮ ለምን አልተሰጠኝም ቢል ብሉይ ኪዳን ላይ ለምን አልተሰጠኝም ቢል ይለፈኝ ራሱ በተራ የሆነው እኮ አገልግሎቱ ለምን እንደሆነ ታውቃለህ? እምቢ ስለሚሉ ነው። በግድ ነው በተራ አንተ ነው ያው አንተ ተራ ነው ምንም እንደ ቀልድ የለም እየተባለ አቤት ኢየሱስ ደረሰልን እኮ እናንተ። በተራ ነው። ከዛ ያገባ አንድ አመት አልሆነኝም ገና ይላል። አንድ አመት እኮ አልፎታል ሙሴ። አንድ አመት ካገባ አንድ አመት ከሆነው ከመሆኑ በፊት እንዳያገለግል ብሎ ስለጻፈ እሱን ህግ ለመጠቀም 2 አመት ሆኖትም አንድ አመት ሞላኝ እንዴ ይላል ላለማገልገል። ከዛ አንተ ላይ ታስሮ እየገባህ ነው። ምንድነው ውስጥ የሚኖረው? ፍርሃት። እዚህ መጽሐፍ ላይ ሚናል በእርሱ ዘንድ ባለ እምነታችን በኩል በመታመን ድፍረት በእርሱ መግባት አለ። ድፍረቱን ያመጣ ነው የገባ ነው በእርሱ ስለሆነ እግዚአብሔር ምንም እንደማያደርገን እናውቃለን። ለምን? ምንም ላለመሆን የሆነ ነገር የሆነልን አለ አለ አለ። የዛኔ እኮ የሆነ ነገር ሆናለሁ ብለህ የምትፈራው ያረከው ነገር በቂ እንዳልሆነ ታውቃለህ። የሰውሃው ነገር በቂ እንዳልሆነ ታውቃለህ። ሲጀመር ለሰው በግ እኩል አይመጣውም ራሱ ፍየልና በግላ አንድ ሰው ለሰው ነፍስ ማለት ነው። አሁን የሚቀጥለው እሁድ ሁላችሁም ለኃጢአታችሁ አንዳንድ በሬ ይዛችሁ ነው ብላችሁ የምመጣው እኔ ብቻ ነኝ አይደለ? ይዘው ይመጣል። በየሳምንቱ በግ ቢባል ኃጢአታችሁ ተው። አንተሳሰብ አንተሳሰብ። ድፍረት የሚባል ነገር አይመጣልህም ብሉይ ኪዳን ላይ አይመጣልህም። ትዕቢት አይሰማህም። ትምክህት አይሰማህም። ፍርሃት በሞት ፍርሃት ነው የምትያዘው። ስለዚህ የጢሱ ደመና ባይኖር ኖሮ መግባትም ገብቶ መተረፍም አይቻል። መጋረጃው ተገልጦ አንተ ፊት ለፊት ቆመ ልተርፍ እንትን ተራሮች ራሱ ሲያዩት እንዲ ነው የሚሉት። መጣ እንሂድ እንዴ ይላሉ። እሱ ከመጣለም ብንሄድስ ነው የሚሉለት። ሌላው ሁለተኛው ማብረጃና መቆያ ነው። የሚገርማችሁ ቁጣውን ካበረደለት በኋላ መጀመሪያ ይጋረደዋል አይደል? ከዛ በኋላ ያው ጢስ እንዴት እንደሚያደርግ ታውቃለህ? ወደ ስርየት መክደኛው ይሸታል። እግዚአብሔር በስርየት መክደኛው ላይ ሆኖ ነው የሚያናገረው መስዋዕት የሚቀበለው ብሎ ይቀበላል። ከዛ ልክ ወደ ስርየት መክደኛው ሲገባ እጣኑን ሲያይ ካህኑ በቃ ተቀበሏል ይላል። ካለዛ ግን ይመለሳል። አልተቀበለም። እኔን ነው የሚቀበለው ይላል። እኔን ነው የሚቀበለው ላምልጥ ይላል። አይ ኢየሱስ ጌታ። የመግቢያ ዋስትና ብቻ ሳይሆን የመቆያ ዋስትናም ነው። እዛ ውስጥ የምትቆየው እጣኑ ወደ ስርየት መክደኛው ከሸተተ ብቻ ነው።
ወደ መቅደስ ያስገባን ያ የጢሱ ደመና ከካህኑ በቤተ መቅደስ እንዲቆይ መልሶ ይሸትለታል። እግዚአብሔር ቁጣ የሚበርደው በዕጣኑ ነው ማለት ነው። መልካም መዓዛ ቁጣን ያስረሳል አይደል? ለምሳሌ አሁን የሆነች እህት አናዳሽ ምን አይነት ሆነሽ ምናምን ብላ መጣ ሰላም ስትልሽ በጣም አሪፍ ሽቶ ከተቀባሽ አናድሽን ምንድነው የተቀባሽ? ወሬ ሁሉ ወደ ሽቶ ሄደ። ዋው ሽቶሽ ደግሞ ደስ ይላል። ምን ነበር ልቆጣሽ ነበር። እህቶች ይውላችሁ ከባሎቻችሁ ጋር ስትጣሉ ከተቆጣ ጨስ አድርጋችሁ ጠብቁ። ልክ ሲገባ ሲል ውዴ ነው የሚለው ተቀበላ የሆነ ነገር አሸተተ መልካም ነገር። ኢየሱስ ጌታ ቁጣን ያበርዳል። ክርስቶስ የተባለው መዓዛ የእግዚአብሔርን ቁጣ አብርዶታል። በቤተ መቅደስ ስንሆን የእግዚአብሔር ቁጣ የበረደው በውስጥ እንድንመላለስ እንድንቆይ ምክንያት የሆነው ያ የጢሱ ደመና ነው። እርሱ ደግሞ ክርስቶስ ነው። ኢየሱስ ክርስቶስ ጌታ በእግዚአብሔር ፊት መዓዛችን ነው ክርስቶስ። ሁለተኛው የሚሸትልንና የሚሸትብን እርሱ ነው። የሚገርማችሁ ልክ ወደ ስርየት መክደኛው ከሸተተ በኋላ ያጣን ማለት ነው። ከዛ እግዚአብሔር ካሸተተው በኋላ ተመልሶ ደግሞ ወደ ካህኑ ይመጣል። ከዛ ካህኑ ጠረኑ ይቀየራል እና የካህናት ሚስት በአንዳንድ ነገር ታድለዋል ይባላል። ለምን በየቤቱ ይገኛል እንደ ዕጣን? ቅድም ምንድን ያነበብኩላችሁ በየቤቱ አይገኝም። የሚሰራው በትእዛዝ ነው አይደል? የሚቀርበው የት ነው? ቤተ መቅደስ ነው። በየቤት ሄደ ማጨስ ትችላለህ? አይቻልም። ከዛ ቢገርማችሁ ጠረኑ ይቀየራል የካህኑ እዛ ውስጥ። ድሮ እስቲ የካህናት እጅ ስሙ የሚያውቅ ሰማችኋል? ምን ያህል ሳምኑ ሰማችኋል? ግን እጃቸው ይሸት የለ ከቤተ መቅደስ ሲወጣ። እንደውም ከቤተ መቅደስ ሲወጡ እጅ ነው የሚያሳልሙት። መስቀላቸው ያረጉና ምን ነካክተው ነው የሚወጡት? ዕጣን። ከዛ እኔ ድሮ ምን አደርጋለሁ ለመሳለም አባ ይፍቱኝልና በዛው ያዝ አርጌ ሽታውን ለማሽተት። ኢየሱስ ክርስቶስ ጌታ ነው። የካህኑ ጠረን የሚቀየረው በጢሱ ደመና መዓዛ ነው። የሚገርማችሁ ልክ ካህኑ አሮን ከቤተ መቅደስ ሲወጣ ማለት ነው የሚሆነው አንድ ነገር። የእስራኤል ቆነጃጅት የእስራኤል ሕዝብ በሙሉ ንፋስ ወደ የሚወስድበት አቅጣጫ ይሰለፋል። አሮን ሲመጣ ይታወቃል። በቃ ሽታል። ከዛ በቤታቸው ስለማያገኙት ካህኑ ላይ ስላለ የተቀየረበት ዕጣን ካህኑ ላይ ነው ያለው። በየቤቱ አይገኝም። የገባ ብቻ ነው ያንን ሊያሸት የሚችለው። ላልገቡት ወስዶ ብትን የማድረግ የኛ ድርሻ። ወንጌል ስርጭት በሌላ ቋንቋ በአዲሱ መደበኛ ትርጉም። ከዛ ሲሄድ በዛ አቅጣጫ ይቆማሉ። ንፋሱ እየወሰደ ያሸታቸዋል። አሮን አለፈ። ከዛ ይጠራራሉ። አሮን እየመጣ ነው ተብለው ተሯሩጠው ነው እንደሚሰለፉት። አሮን እንደዚህ ሲያልፍ ከልጆቹ ጋር ጠረኑን እየወሰደ ያሸታቸዋል ማለት። ወይ ጉድ! በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነው። ለእግዚአብሔር የክርስቶስ መዓዛ ነው ማለት እግዚአብሔር ሲያሸት የሚያሸተው ክርስቶስን ነው በእኛ ላይ ማለት ነው። ዛትሷ እየተቀበለን እንኳንም እኛ አልሸተትን ወገኖቼ ሆይ አሁን ለምሳሌ ሽቶ ተቀባላችሁ አይደል? እንቀባለን እኮ። የምንቀባው ለምንድን ነው? ላለመሽተት እኮ ነው አይደል? ራሴን ላለመሽተት አይደል? እኔ አልሽተት ሽቶ በእኔ ላይ ይሽተት ብለን አይደል የምንቀባው? ባንቀባስ ወገኖቼ ሆይ ብዙ መግባት አልፈልግም። ሰው እኮ ሽቶ ራሱ የሚነፋው ራሱ ላለመሽተት፣ ለእኛ ሽታ ለሰውም አይሆን። እኔ አልሽተት አንተ ትሸት አደራ እኔ እንዳልሸት ብለን ነው አሁን አደራ እምላችሁ ያው እንዳንሸት ነው። እኛን ሸተት ናቸው መሰለኝ የህይወት ሽታ አላሸት ብለዋል ይላል አንዳንድ ሰው ገብቶታል። ሃሌሉያ! ኢየሱስ ጌታ። የእስራኤል ህዝብ እንደዛ ነው የሚያደርጉት። የአዲስ ኪዳን ሽቶ
የምናሸተው እኛ አማኞች ነን። እግዚአብሔር ሽቷችን ነው። ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እርስ በርሳችሁ ተቀባበሉ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 እና 16 በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነው ይልና ለነዚያ ለሞት የሚሆን የሞት ሽታ ለነዚያ ለሕይወት የሚሆን የሕይወት ሽታ ነን። ስለዚህ ነገር የሚበቃ ማን ነው ብሎ ይዘጋል። አሮማ አለ ማለት ነው። ላያችን ላይ መዓዛ ከምኑ ከጢሱ ደመና የወጣ ከቤተ መቅደሱ ዕጣን የሚመዘዝ በጢሱ ደመና በኩል የመጣ አሮማ በላያችን ላይ። ስለዚህ እግዚአብሔርም ሰውም ሲል ማሽተት ያለበት ሰው አሁን ለምሳሌ የሆነ ሰው ቢያክፈኝ ዝም ብዬ ላክፈው ይችላል። መጀመሪያ ሽቶ ከሸተተኝ ግን እንዴ ነጣፋ ብዬ እግዚአብሔር ሲል ክርስቶስን ሲያሸት ነው። ወይ ልጄ የልጄ ጠረን በክርስቶስ ጠረን ነው ሰማይ የተቀበለን። በእኛ ጠረን በእኛ ስራ ለምድርም አይሆን። አንዳንድ ሰው እኮ እንደ ስራችን ቢሆን እኮ እንኳን መንግስተ ሰማይ ቤታችን በሰላም አንገባም። በስራ ይላል አንዳንዱ ቤት በሰላም አንገባም። አንተ ሸተው የሚቀበል ማንም የለም። የገዛ ሚስት እኮ ታጠበው እንጂ ልትልት ይችላልች። ታጠብ እንጂ ምን ነው እንደዛ ነው ወገኖች ሆይ። የጢሱ ደመና መጋረጃ ነው። ከእግዚአብሔር ቁጣ የተጋረድንበት ወደ አብ መግቢያ ነው። ቁጣው የበረደበት ነው። በቤተ መቅደስ የቆየንበት ነው። አረ በቤተ መቅደስ ያለ ነው። በዚሁ መዓዛ ነው። በአንተ ስራ ያልተጀመረ ክርስትና በአንተ ስራ አይቀጥልም። ክብር ለኢየሱስ ይሁን። በቤተ መቅደስ የምንቆይበት ከዛስ ጠረናችን የተቀየረበት ለሌሎች የምናሸተውም ሽቶ እሱ ነው። በቃ የአዲስ ኪዳኑ ሽቶ ጌታ ኢየሱስ ነው ማለት ነው። ይሄን ሽቶ የተቀባችሁ በሙሉ ታሸቱት ዘንድ አደራላችኋል። ይሄ ነው አሮማው ማለት ነው ሲል የሚድኑቱ ህይወት ይለኛል፣ ተስፋ ይለኛል። እሱን ሳይ ህይወት ይሸተኛል ማለት አለበት። ኢየሱስ ጌታ። ቻው ጨርሻለሁ መጋቢ